ግን ያማታል ወይ ዝም ብሎ ለአንቺ መንገድ የሰው ትዳር ማፍረስ እንደሆነ አይገባትም እንዴ? ቀስ እንዴ የማን ትዳር ነው የሚፈርሰው? ዳሬ ምንድን ነው የምታወራው? አይ ይኸውልሽ ማርቲ፣ ያው አለ አይደል ያው በቃ ከባለ ትዳር ነው የምታረግዘው ብዬ ነው። ሌላ ምን ይሆናል ልሽ ከዚህ በኋላ ቆይ ሰላም ጋር ባትሄጂስ እኔ ሄጄ እጠይቃታለሁ። ከዛ በኋላ እሷ የነገረችኝን ስለ ልጇ አባት እኔ መጥቼ እነግርሻለሁ። ይሻል እኔ በበኩሌ ቢቀርብኝ ነው የሚሻል። አንቺ ቢቀርብሽ ግን ሁለታችንም ቢቀርብ እንደውም ዳርዳሩን ነግራኛለች። ቆይ አንተ ምንም የማይገባኝ ነው እንደሚመስለው። ምንድን ነው የተናገረችው ነገር? ለማን? ለእኔ ለአንቺ? ወይዘሮ ማርታ ለዘመናት የደበቀችው ሚስጥር ዛሬ ልትዘረግፈው ነው። ቤተሰቦቻችን እንግዲህ በያወቀች እንደማያውቅ ሰው በዝምታና በጸጥታ ያለፈችውን እንግዲህ ሚስጥር ሁሉ ዛሬ ግን የመጨረሻ ብላ ልትዘረግፈው ብቅ ብላለች። ቤተሰቦቼ እንግዲህ ደረጀ ምንም እንደማታውቅ ምንም እንዳልገባት ሲመለከታት የነበረችውን ወይዘሮ ማርታን ዛሬ እንግዲህ ደረጀን እንዴ ስታየኝ እኔ ምን ነው ሞኝ የሚመስለው እያንዳንዱ ነገር ማላቅ መሰለህ እንዴ ጠንቅቄ አውቃለሁ በማለት አስደንግጣለች። ደረጀም እንግዲህ ማለት እንዴት ከየት ምናምን የሚል ነገር ጥያቄ እየጠየቃት ነበር። ወይዘሮ ማርታ ግን ይሄን ያክል ጊዜ ሲከካ ሲቦካ ጥርሷን በመንከስ ፈገግ በማለት ውስጧን በውስጡ ጸጥ አድርጋ በመያዝ እንግዲህ ያለፈችውን ጊዜና ሰዓት ታውቃላችሁ። በመጨረሻም እንግዲህ ዛሬ በሚገርምና በሚደንቅ ሁኔታ ሚስጥሩን ዘርግፈዋለች። በዚህም እንግዲህ በጣም ነው እየደነገጠው ማለት ነው። ቤተሰቦቻችን ወይዘሮ ማርታ እንግዲህ ይሄን ነገር ምንም እንደማታውቅ በቃ ዜሮ ሆና ነው ሁኔታዎችን እያየች እያደረገች ያለችው። የዛሬው ግን የሷ እንደዚህ መናገር በጣም ነው ደረጀን ያስደነገጠው። እኔ ስታየኝ ምንም ማላቅ ነው እንደሚመስልህ? ከምን አንፃር ነው እንደዚህ የምታስበው? ማለት እንዴት ብላ ነው እንግዲህ ያለችው። እንግዲህ እኔ ራሱ በጣም ነው የገረመኝ። እንግዲህ ለካ ወይዘሮ ማርታ ይሄን ያክል ጊዜ ይሄን ሁሉ ነገር እያወቀች ነበረ ማለት ያን ጨረሳ 100% ባታውቅም ይሄን ያክል እንትን ሲባል በቃ እሷ ግን ምንም እንደማያውቅ ማለት እንዴት ከየት እያለች ለነገሮች ምላሽ እናንተን ሳትሰጥ በሚገርም ሁኔታ ይሄን ያክል ጊዜ አልፋለች ማለት ነው። ቤተሰቦቻችን ዛሬ እንግዲህ ይሄን ነገር ስትናገር በጣም ነው የሚያስደነግጠው። ለሷ ብቻ ሳይሆን ማለት ደረጀ ብቻ ሳይሆን እኛ ራሳችን በጣም ተደናግጠናል። ምክንያቱም እንዴት ይሄን ያክል ጊዜ እሷ እያወቀች ነበር ማለት ነው ይሄን ነገር ፓስ ያደረገችው ያለፈችው እንዴት ይሄን ነገር እንዴት ቻለችበት? አስባችሁታል ጋይስ? ቀላል ነገር እኮ አይደለም። እንዴት አንድ ደግሞ በቃ እሱ ሲጨነቅ ሲገሲ ማለት ሲቆጣ ሲሳደብ ምናምን ኦኬ በቃ ተረጋጋ ምናምን ብላኮ እሱን ለማረጋጋት የምትሄድበት ርቀት ደግሞ በጣም ሌላኛው የሚያስገርመው ነገር ነው። ገባችሁ አይደለ? በቃ ማለት ከሁኔታው በላይ እሱን ለማረጋጋት ነገሮችን ሰከን እንዲሉ ለማድረግ ስትሄድበት የነበረው ጉዳይ በጣም ይበል የሚያስብል ነው። እና እንግዲህ ቤተሰቦቻችን በጣም ደስ የሚል ነገር ነው ያየነው ዛሬ። እንግዲህ መጨረሻው እንደሚያምር ተስፋ እናደርጋለን። በአንድ ፊቱ በቃ እንደው ማርታ አውቀው ወይ በዘረገፈችው ጋይስ። ምክንያቱም እዚህ ታምሶ ሰላም እዚህ ጋር የምታደርገው ነገር አለ። እውነት ለመነጋገር እኮ ለማርታ በቃ ብዙ ሺህ ምክንያቶች አሉ ለመጠርጠር የሚያስጠረጥሩ ብዙ ነገሮች አሉ እውነት ለመናገር ማለት ነው ቤተሰቦቻችን። ምክንያቱም ብዙ የሚደረጉ ነገሮች አሉ። ደረጀ ለዳጣ እያደረገው ያለው ነገር አንዱ መንገድ ነው። ሁለተኛ ሰላም እዚህ ቤት ውስጥ ያላት ሁኔታ፣ ሶስተኛ ደግሞ የዳጣ እንዲሁም ደግሞ አሁን ላይ ደግሞ የሰላም የእርግዝናዋ ጉዳይ ሌላ እንትን ነውና እንኳን ለሷ ቀርቶ አይደለም ጎረቤቱ ሁሉ ተጨንቆበታል ይሄን ጉዳይ። ግን እሷ በቃ ምንም እንዳልተፈጠረ እያለች እንግዲህ ሳቅ ብላ ነው ሁሉ ነገር ሸፍና የያዘችው ማለት ነው። ቤተሰቦቻችን እንግዲህ በመጨረሻም የተፈጠረው ነገር ይሄ ነው። በአንድ ፊት እሷው ተዘረጋግፈውና ምክንያቱም ደረጀማ ነገሮችን እኮ ምንም ማስተካከል አልቻለም ከመጨነቅ ውጪ። ግን ይሄን ሳይሆን ራሱ ማነው እሱ ዘንድ እንደዛ ሲጨናነቅ እንግዲህ ለማርታ ምንም እንዳልተፈጠረ ምንም ነገር እንደሌለ ነው የሚነግራትና የዛን ሰዓት እንኳን በቃ እሱ ልታስጨንቀው አልፈለገችም እሷ
በቃ ጀስት ምንም እንዳልተፈጠረ ነው እሱ ሲላት ኦኬ ደስ እንዳለህ ብላ እንግዲህ ዝም ያለችው ማለት ነው። አስባችሁታል? በቃ ምክንያቱም ይሄ ሳታቀርታ ሳይሆን ሆነ አይደለ? እና ይሄ ራሱ ሌላ ማሳያ ነው። ቤተሰቦቻችን እንግዲህ ወይዘሮ ማርታ በመጨረሻ ይሄን ነገር እያሳየች ነው የሚገኘው። በእርግጠኝነት መልካም እንደሚሆን ሁሉም ነገር ተስፋ እናደርጋለን። አስዌል ያው ወደፊት የምናየው ነገር ነው። ሁሉም ነገር እንዳለ ሆኖ ማለት ነው። ቤተሰቦቻችን ሁኔታው በጣም ከባድ ነው እውነት ለመናገር ምክንያቱም እንዴት ሆነ ብሎ ሲታሰብ ጀስት በጣም የሚገርም ነገር ነው። ማርቲ ደግሞ ይሄን ነገር ስታስተነፍሰው አሜዚንግ በጣም ሌላ ጉዳይ ነው ጋይስ በጣም ማለት ነው ከሚባለው በላይ ቤተሰቦቻችን ለሁሉም የሚሆነውን አብረን የምናየው የሚሆነው ቀጣይ ክፍል ላይ እንግዲህ አዲስ ነገር ይኖራል። እሱም እንግዲህ ያው ደረጀ ይሄን የደበቀውን ይሄንን እንደዚህ የተጨነቀበትን ጉዳይ እንግዲህ ቫልዩ እንደሚኖረውና ማርቲ ዘረጋግፈው እንግዲህ ልኩ መለየት አለበት። ምክንያቱም በቃ የዳጣና የሰላም ልጅና እናትና ልጅነትም የሰላም የሆነ ልጇ ጉዳይ አይታ ወይዘሮ ማርታም እንግዲህ አየ ታገስኩ እስካሁን እንኳን አይደለም መናገር እንኳን አልፈለክም የሆነውን ነገር ምንስ ቢሸሽ ወደ እስከ ጓሮ ነው አይደል ጋይስ ዶሮ ቢሸፍት እስከ ጓሮ ነው አይደል ስለዚህ እሱ ነው ብላ እንግዲህ እንትን ማለት ትችል ነበረ ግን ማለት አልፈለገችም እና ቤተሰቦቻችን የዛሬው ቪዲዮ ይሄን ነበረ ቀጣይ አዲስ ነገር ይዘን እስከምንመጣ ሰብስክራይብ ላይክ ሼር ማድረጋችሁን አትርሱ መልካም ጊዜ ወዶችዬ በጣም አመሰግናለሁ ስለምታበረታቱኝ ባይ ባይ ላይክ አይረሳ